ሰላም ጤና ይስጥልን። ከቻናል ዋን ቴሌቪዥን የዕለቱ ዋና ዜናዎች ጋር አማሩ ገብሩ ነኝ። ኢትዮጵያ ያላትን ማህበራዊ ካፒታል እንደ ትልቅ ሀብት የማያይ ተቋምም ሆነ ሀገር ወደፊት መራመድ አይችልም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። የጤና ሚኒስትር ወደ ውጭ ሀገር ሄዶ ታክሞ ለመመለስ 1 ሚሊዮን ብር በባንክ ሂሳብ እንዲኖር የሚያስገድድ መመሪያ ማውጣቱ ተገለጸ። የተባበሩት አረብ ኤሚሬትስ ከኦፔክ ፕላስና ከዓለም ነዳጅ ላኪዎች ድርጅት አባልነት መውጣቷን አስታወቀች። የጀርመን የስለላ ድርጅት ሐራካት አሻብ አልያሚን አልኢስላሚያ የተባለ ቡድን በአውሮፓ ጥቃት ሊሰነዝር እንደሚችል አስጠነቀቀ። የናፍጣ ነዳጅ አቅርቦት ከመካከለኛው ምስራቅ ጦርነት በፊት በነበረው ደረጃ እንዲመለስ መንግስት ውሳኔ ማስተላለፉን የገንዘብ ሚኒስትር አህመድ ሺዴ ገለጹ። ከቻናል ዋን ቴሌቪዥን የዕለቱ ዋና ዜናዎቻችን እነዚህን ይመስላሉ። በምሽት የዜና ወጃችን ላይ እነዚህና ሌሎች ተጨማሪ ዘገባዎችን በዝርዝር ወደ እናንተ የምናደርሳችሁ ይሆናል።